እንኳን አደረሳችሁ ክቡራን ተመልካቾቼ። እንግዲህ ወቅቱ ፋሲካ ነው፣ ወቅቱ ትንሳኤ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። እንግዲህ ሰሞኑን እያወዛገበ የሚገኘው ብዙ ምዕመንን ያስቆጣ የቤተክርስቲያን ጉዳይ አለ። ብዙ አቡነ ገብርኤል ያስተማሩት ትምህርት በፍኖተ ጽድቅ አዳራሽ ውስጥ ተገኝተው ያስተማሩት ትምህርት ነበረ። ከእመቤታችን ጋር በተገናኘ እመቤታችን ቤዛዊት ዓለም አይደለችም በማለት ቤዛዊት ዓለም ልትባል አትችልም የሚል ትምህርት ነበረ። ከዚህ ጋር በተገናኘ ብዙ የቤተክርስቲያን አባቶች የሚመለሱት ምላሽ አለ። ከዚህ ጋር በተገናኘ ጠቅላይ ቤተ ክህነት ለፍኖተ ጽድቅ መምሪያ ሰጥቷል። ይህ መምሪያ ይቀበል አይቀበል እንግዲህ የምናየው ጉዳይ ይሆናል። በተጨማሪ ደግሞ ብፁዕ አቡነ ገብርኤል መግለጫ ሰጥተዋል። ይህ መግለጫ ሰጥተዋል። በዚህ ጉዳይ ላይ መግለጫ ሰጥተዋል። ነገር ግን በዚህ መግለጫ ላይ ያስተላለፉ መልእክት ትክክል ነው ትክክል አይሆንም አይደለም የሚለውን ነገር እንግዲህ ህዝቡ ሰምቶ እስከ መጨረሻ ሰምቶ አድምጦ የሚገመግመው ጉዳይ ይሆናል። ነገር ግን ወደዛ ከማለፋችን በፊት ወደ መግለጫው ከማለፋችን በፊት የተወሰኑ ነገሮችን እንመልከት። አንደኛ ጠቅላይ ቤተ ክህነት ለፍኖተ ጽድቅ ለሚባለው መምሪያ ሰጥቷል። ያን መምሪያ እንመለከታለን። እንደገና ደግሞ ሌላው ደግሞ እመቤታችንን ከቤዛዊት ዓለም አይደለችም ከሚለው አስተምሮ ውጪ ሌላ ብዙ አስተምሮት ቤተክርስቲያን የማታስተምረውን ትምህርት አስተምሯል። ነገር ግን ለዛ አስተምሮ ቤተክርስቲያናችን ምላሽ የሰጠችውን እንመለከታለን። በመጨረሻ ደግሞ መግለጫውን እንመለከታለን። እስኪ ከመምሪያው እንጀምር። እስኪ ጠቅላይ ቤተ ክህነት ለፍኖተ ጽድቅ ካስተላለፈው መምሪያ እንጀምር። ሰበር መረጃ። ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ መተላለፉን ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱዕ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያናችን አስተምሮም ጋር የሚቃረን እመቤታችን ቤዛዊት አይደለችም የሚለውን ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊ እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱት 5 ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። መምሪያውን በጻፈው ደብዳቤ ላይ በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲደረግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮን ቅጂ ለመምሪያው እንዲያቀርብም ጥብቅ መመሪያ እንደተሰጠው ተገልጿል ማለት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክና ሼር አድርጉ። እንግዲህ ይሄንን መምሪያ ተከትለው በዚህ መምሪያ መሰረት መምሪያውን ተቀብለው ለጥፋታቸው ይቅርታ ይጠይቃሉ አይጠይቁም፣ እሱን በሂደት የምናየው ጉዳይ ይሆናል። ነገር ግን እስኪ ወደ ስህተቶቹ እንሂድ። ከዚህን ጀምር የሚባል ነገር የለም። አሁን ድነናል ስንል ይረበሻሉ። ትልቁ ስህተት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድህነት ላይ ከፕሮቴስታንቶች ጋር ራሱ የማይስማሙበት ነገር ምንድነው? እሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድህነት ፕሮሰስ ነው፣ ሂደት ነው። ድነናል፣ እየዳንም ነው፣ እንድናለንም ነው። ነገር ግን በፕሮቴስታንቶች ዘንድ አንዴ ድነናል ነው፣ ምንም አሁንም እንድነው ነገር የለም፣ ወደፊትም እንድነው ነገር የለም፣ ድነናል የምን ነው። ይሄ የፕሮቴስታንቶች ትምህርት ነው። ቤተክርስቲያናችን ግን እንደዛ አታስተምርም። ነገር ግን ርዕሰ ሊቃውንት አባ ገብረ ኪዳን ደግሞ ስለ ድህነት እንዲብለው አሁን አንድ ጴንጤ ድናል ቢላቸው አሁን ምን የምትሉ ሶስት ነው መልኩ አይደል? ድነናል፣ እየዳን ነው፣ እንድናል። የቤተክርስቲያናችን ትምህርት ይሄ ነው። ድነናል፣ እየዳንም ነው፣ እንድናለንም ነው። ይሄ ነው ትምህርታችን ማለት ነው። እንቀጥል እስኪ ወደሚቀጥለው ደግሞ የስህተት ትምህርት እንቀጥል። ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ከዚህ የዘለለ ትርጉም አይሰጠውም። ሌላው ደግሞ አሁንም ከፕሮቴስታንቶቹ ጋር የማንስማማበት ትምህርት የትኛው ነው? ስለ ገድላት ነው። ገድላትን የቅዱሳንን ገድላት እንደ ተራ ነው የሚቆጥሩት። ቤተክርስቲያናችን ግን እንደዛ አይደለም የምትቆጥሩ ቤተክርስቲያናችን። ለዚህ ትምህርት እስቲ ዲያቆን ሄኖክ ኃይሌ እና ዶክተር ሮዳስ መምህር ዶክተር ሮዳስ እንዲህ ብለው አስተምረዋል።
ገና ለገና ገድል ስለሆነ በክሪቲክ ሳይን የምታየው ከሆነ ገድሉን ልትጠቀምበት አትችልም። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ፣ ተረት ነው ለማለት ይንቀጠቀጣሉ። ግን ገድል ላይ የተጻፉ ነገሮች በተመሳሳይ መጽሐፍ ቅዱስ ላይ ተጽፈዋል። ለምሳሌ ጻድቁ አባታችን አቡነ አረጋዊ ወደ ደብረ ዳሞ ወይ ወደ ዳሞ ተራራ የወጡት በምንድን ነው? በዘንዶ። አታፍሩም? አሁን ይሄው ዘንዶ ይዞ ወጣ ስትሉ ብለው ሰዎች ተረት ያደርጋሉ። ግን መጽሐፍ ቅዱስ ገና ስገልጠው የሚጀምረው ሰውና እባብ ሲያወሩ ነው አይደለም? ሔዋንን ያሳታት ማን ነው? እስቲ እባብ ሲናገር ይገርማል ወይስ ሰው ተጠምጥሞ ወደ ላይ ይዞ ሲሄድ? የቱ ነው የሚገርመው? እባብ መናገሩን ያመንክ ሰውዬ እባብ ተጠምጥሞ ይዞ ወጣ ሲባል ለምንድን ነው የምትናደደው? ኢያሱ ፀሐይን አቆመ የሚለው ገል ላይ ቢሆን በበትር ባህር ተከፈለ ገል ላይ ቢሆን አለት ድንጋይ በበትር ተተርትሮ ውሃ ፈለቀ ራሱ አረቶ አህያ አወርላሽ በሰው አንደበት ቢሆን ለምን ያን ተቃውሞ ለምን ያን አይጠይቁም? ይገርም ነው። ምን ያህል እንግዲህ ሲያሳድ እነዚህ ቅዱሳን በሕይወተ ሥጋ ሳሉ አጋንንትን ሲያሳድዱ ኖረዋል። ካለፉ በኋላ ደግሞ እሱ በለተለያየ ሰው ልብ አድሮ እነሱን ለማሳደድ ይሞክራል፣ ግን አይሆንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ ተአምራት በገድላት ተአምራትም ታምናለች። በቃ ይሄ የቤተክርስቲያናችን ትምህርት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ብላ የምታስተምረው ለመምህሮቻችን ቃሎትን ያሰማልን። እዚህ ጋር በደንብ አድርጋችሁ ስሙልኝ። በኋላ መግለጫው ላይ የምታዩት ነገር ይሆናል። ቤዛዊት እመቤታችንን ቤዛዊት ዓለም አትባልም 4 ነጥብ። እንደውም መዝሙሩን ሁላ እስካሁን ድረስ ተሳስታችኋል እንደዚህ ብላችሁ የምትዘምሩት ተሳስታችኋል። እመቤታችን አትባልም 4 ነጥብ ነው። እዚህ ጋር እቺን ነገር ያዙልኝ። እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ክቡራን ተመልካቾች አሁን ደግሞ እስኪ ወደ መግለጫው እንሂድ። መግለጫውን በደንብ ተከታተሉ። በደንብ ተከታተሉና ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቤዛነት በ4 እንደሚከፈል ይታወቃል። ከዛም በላይ ሊሄድ ይችላል። በእርግጠኛ በ4 ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ፣ የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው እና ይሄ ስለ ነገረ ድነት በሰፊ በሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስርየት ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምዕመናንን በጣም አሳዝኗል። ከመቤታችን ከቅድስት ድንግል ማርያም ጋራ እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ሲወራ ሲነገር የነበረው። እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለሱ ብቻ ነበር በሰፊ መናገር የነበረብኝና ምንም ቤታችን ቤዛ ዓለም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ ሰው ብዙዎቹን ግራ አጋብቶ እንደነበር አስታውሳለሁ። እንኳንም እመቤታችን ቅድስት ድንግል ማርያም ይቅርና ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏልና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር መረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደገም አኗኗሬም በአጠቃላይ ህይወቴም ከደብረ ሊባኖስ የወጣ ነው። እኔ ተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምዕመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ
በእመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታልና ቤዛዊተ ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔም በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ኃጣው ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክ አንቲ እምአንስት ወቡሩክ ፍሬ ከርሥኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አው ትክክል ነው። መልአክ ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለው ወይንም ደግሞ እስከ ለብሰ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራቸው የተቀበለው መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አው ያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለሙ ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጪ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየትና ለማስተማር ካልሆነ በስተቀር ከመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷም ከፈጣሪ ልጅ ከተቀበለው መከራ ጋራ ሊወዳደር አትችልም እና ብዙ ምእመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይሄ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋራ የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት ፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ ያደረኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽህና ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንታብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ እናት ነች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በቀደመው የአዳም ጥንተ ስጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክን የወለደች እግዚአብሔር ለእናትነት የመረጣት
ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጣለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመችና ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት እቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱን ቢኖር ቀረብ ብሎ መጠየቅና መመካከር ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናልና። እሺ ክቡራን ተመልካቾቼ እኔ ሐሳቤን ልስጣችሁ፣ እናንተም ሐሳባችሁን በኮሜንት ላይ አስቀምጡልኝ። እኔ ከመግለጫው ከተረዳሁት ነገሮች ውስጥ እስቲ አንዳንድ ነገር ልበላችሁ፣ አንዳንድ ነገር እንበል እስኪ። በመጀመሪያ እዛ ፕሮግራም ላይ እዛ ስብከት ላይ ክብረ ይግባውና ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ቤዛነት እያስተማሩ ከሆነ ቅድስት ድንግል ማርያም ማነጻጸር ምን አመጣው? አንድ ሁለተኛ ደግሞ ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም 4 ነጥብ ብለው ምን እዛ ትምህርት ላይ አስመጣው? ስለ ጌታችን መግለጫው እንደተጠቀሰው ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ቤዛነት ከሆነ ስለ ቅድስት ድንግል ማርያም የኢየሱስ ክርስቶስን ቤዛነት ተካለች ብሎ የሚያስተምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም መምህር የለም። ስለዚህ ቅድስት ድንግል ማርያምን ቤዛዊተ ዓለም አትባልም ብሎ 4 ነጥብ ማድረጉ ለምን አስፈለገ? አንድ ሁለተኛ ደግሞ ስለ እርሳቸው እንዳሉት ዘመቻ ተከፈተብኝ ስላሉ ስለ ዘመቻ አይደለም። አሁን እዛ ፕሮግራም ላይ ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ለሚለው ስህተት ሁሉም ሚዲያ በሚባል ደረጃ ጥያቄ ነው ያነሳው። ቤተክርስቲያናችን እንደዚህ አታስተምርም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ አታስተምርም በማለትና የቤተክርስቲያን ትምህርት የሆነውን ስለ ቅድስት ድንግል ማርያም ቤዛነት የቤተክርስቲያን ትምህርት የሆነውን ነው እያመጡ ሚዲያ ላይ እንዲደረግ ሚዲያ ላይ ያመጡት እንጂ ዋናው ነገር ይሄ ነው። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ብለው 4 ነጥብ ብለው እዛ ፍኖተ ጽድቅ እዛ ፕሮግራም ላይ በማስተማራቸው ይሄ ትምህርት ስህተት ነው የሚለውን ጥያቄ ነው ይዘው የተነሱት ሚዲያዎች እንጂ ዘመቻ አይደለም። ሌላው ጉዳይ ደግሞ እንደዚህ ውስጥ ለውስጥ መጠየቅ እንችላለን። ለምን በግልጽ እንደዚህ ለሚዲያ ላይ ወጣ ያላሉት ጉዳይ ይህ ትልቅ ጉዳይ ነው። ትልቅ የቤተክርስቲያን ጉዳይ ነው። ትልቅ የቤተክርስቲያን አስተምሮ ነው የተጣረሰ የቤተክርስቲያን መሰረታዊ ጉዳይ ሆኖ እንደዚህ በሚዲያ ደረጃ ላይ ቤተክርስቲያን የማታስተምረው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን ትምህርት በሚዲያ ደረጃ ላይ ከተሰራጨ ውስጥ ላይ የሚመለስበት ምላሽ የለም። ውስጥ ላይ ይሄ ትምህርት ስህተት አይደለም ብሎ ውስጥ ላይ የሚስተካከል ነገር አይደለም። ምክንያቱም በዛ ትምህርት ብዙ ያንን ሚዲያ የሚከታተል ብዙ ምዕመን ነው የሚስተው። ስለዚህ እነዚህ የሳቱትን ምዕመን ለመመለስ ግዴታ ስህተቱ በዛው ሚዲያ መነገር አለበት እንጂ ያ ሁሉ ምዕመን በዛ በትክክል ባልሆነ ትምህርት ከሳተ እንዴት ነው ውስጥ ለውስጥ አንድ ግለሰብ ብቻ ነው ውስጥ ለውስጥ ትምህርት ትክክል አይደለም አስተካክል የሚባለው አንድ ግለሰብ ነው እንጂ ያን ሁሉ ምዕመን ማግኘት አይቻልም፣ በውስጥ ላይ ማስተካከል አይቻልም። ስለዚህ በሚዲያ የመጣውን እንደዚህ መሰረታዊ የቤተክርስቲያን ትምህርት ሆኖ በስተት መልኩ እንዲህ ሚዲያ ላይ ከመጣ በሚዲያ ነው ትክክለኛው መልስ ተሰጥቶ በሚዲያ ነው መመለስ ያለበት ባይ ነው። ሌላው ደግሞ ሚዲያ መመስገን አለበት። በነገራችን ላይ በትክክለኛ መንገድ ለምትመለከቱ ክቡራን ተመልካዮቼ ሚዲያ መመስገን አለበት። ምክንያቱም እንደዚህ አይነት ስህተት ይሄ ብቻ አይደለም፣ ሌላ ስህተቶችም ቤተክርስቲያን የማታስተምረውን ትምህርት ሲያስተላልፉ ብዙ ህዝብን ሲያሳስቱ ብዙ ምዕመንን ከቤተክርስቲያን ሲያስወጡ
ሚዲያ ባይኖር ኖሮ ሚዲያ ባይገልጥ ኖሮ ሚዲያ ግልጽ ባያወጣ ይፋ ባያወጣ ኖሮ አንደኛ ያ ስህተት አይስተካከልም። ያ ስህተት እንደዛው እንደተሳሳተ ህዝቡ እንደተወዛገበ ወደማይሆን መንገድ እንዲመራ ያደርጋል። ስለዚህ ሚዲያ በመኖሩ ይሄ ስህተት ግልጽ ያወጣል። ትክክለኛው የቤተክርስቲያን ትምህርት ይወጣል ማለት ነው፣ ይፋ ይወጣል ማለት ነው። ደግሞም እንደ ጊዜው ነው። አሁን ጊዜው ሚዲያ ላይ ሁሉም መረጃ እንዳለ በሚዲያ ለሁሉም ግለሰብ ይሰራጫል። ሁሉም በሚባል ደረጃ መረጃው ይደርሰዋል። ስለዚህ የስህተት ትምህርት ልክ በሚዲያ ላይ ሲለቀቅ ያ ሁሉ ግለሰብ ነው ስህተቱን የሚሰማ። ስለዚህ ትክክለኛው ትምህርት በዚህ ሚዲያ ሲመጣ እነዛ ግለሰቦች ይሰሙታል፣ ያስተካክላሉ ማለት ነው። ስለዚህ እንደውም ሚዲያ ይሄንን ወደፊት ማምጣቱ ትክክል ነው። ሚዲያ እንደውም መመስገን አለበት ባይ ነኝ እኔ።